በዚህ ሳምንትም አንዳንድ ነገሮችን እያየሁ በጣም እየታዘብኩኝ ነበረ። የምሬን ስነግራችሁ ማለት ነው። ምናልባት ሩታ ራቆቷን ሆና የእርጉዝ ፎቶ ለቃ ነበረ። ከዛ በፊት ብዙ ቪዲዮዎችን አይቻለሁኝ። ሩታ እርጉዝ አይደለችም፣ ጨርቅ ነው፣ አውቀው እየሸወዱን ነው፣ እየፎገሩን ነው ምናምን እየተባለ እንዲሁም የሆነ ልብስ ለብሳ ዙም እያረጋችሁ የተለያየ ነገሮችን እያየሁኝ ነበረ። ከዛ ሩታ ግን ያው እርጉዝ መሆኗን በይፋ አሳየቻችሁ። ልክ ያንን ደግሞ ስታዩ አብዛኛው ሰዎች ደግሞ ተመልሳችሁ እንዴት ይሄ ነገር ይሆናል ማለት ጀመራችሁ ማለት ነውና የሰው ልጅ የፈለገ ቢሆን ሙሉ ልናረገው አንችልም። እኔ የተረዳሁት ነገር ቢኖር በራሴ ህሊናና በራሴ ሐሳብ መንቀሳቀስ እንዳለብኝ ነው ከዚህ በኋላ የተረዳሁት ማለት ነውና ሩታ ምንም ነገር ሳታሳያችሁ ለናንተ በልብስ እንደተሸፈነ እርግዝናዋ ወልዳ ልጅ ብታሳያችሁ ከሌላ ቦታ የመጣ ልጅ ነው እንጂ የሩታ ወይንም የአብርሃም ልጅ ነው ብላችሁ ማንንም እንደማትቀበሉ አውቃለሁ። ይሄንን ስነግራችሁ ግን ሁላችሁንም አይወክልም፣ አንዳንዶችን ማለት ነውና ለዛም ነው ያንን ፎቶ የለቀቀችላችሁ እኔም እንደተረዳሁት ነገር ሲሆን ማለት ነውና እኔ በራሴ ህሊና ነው የምጓዘው። ሁላችንም ማለት ነው ከዚህ በኋላ ይሄንን ነው የምተገብረው በህይወቴ ላይ።